ማስመልከት እንዲሁ ምን ባይኖርስ ምን ችግር አለ? አልጋ ላይ አበባ ወይን ምንድነው የምታሳፈሪኝ? እንዴት ለምን ታሳፈርሽ? ተሽጎረመምክ? ምንድነው? እኔ እንደዚህ ነገር እፈራለሁ። ቤተሰቦች እያያችሁ ነው። እንደዚህ አይነት ነገር ይፈራል። አጋሪ ምን ታደርጊኝ? ኧረ እኔ ኖርማል ጥሩ ጊዜ እንዲኖረን ብዬ ነው እንዴ ለቫይቡ ለቤቱ ድባብ ብዬ ነው አባይ ቆጥቁስ ካሜራማን ወጣ። አንተ ለምን ሂድ አንተ አንቺ ፈራለሁ ለካሜራማን ወጣ እምልሽ በሱ ፊት ፈራለሁ። የመጀመሪያ ሰዓት እንደ ተገናኘን አካባቢ እንዳልኳችሁ ካፌ ነበር የተገናኘ ነው። ከዛ የመጀመሪያ ቀን ተጣልተናል። በአካል የተገናኘ ነው ማለት ነው። በስልክ በጣም እናወራ ነበረ። ከዛ በአካል የመጀመሪያ ቀን ስንገናኝ ሻሸመኔ ሐምራዊ የሚባል ካፌ ነበርና ከዛ አገኘኋት ማለት ነው። እና ለካ ቶብ እንትን አትወድም፣ ላይክ ግርግር አትወድምና በጣም ግርግር ያለበት ቦታ ነው የጠራሁሽ። አዎ የሆነ ማንኪያ ሹካ ቋቋ ይላል ውስጥ። ሐምሌ ገብርኤል ላይ የተገናኛችሁ ከሆነ ለምንድን ነው 40 ምንጭ የምትሄዱት? ድሬዳዋ ቁልቢ ሂዱ፣ በዛው ማንግሱ ተበላናል። የ40 ምንጭ ሀሳባችንን እንቀይረውና 40 ምንጭ ፈጣሪ ካለ አንድ ቀን፣ ቁልቢ ገብርኤል ግን በዚህኛው እንደው ፈጣሪ ብሎ አሳክቶልን 50,000 ፎሎወርም ከገባን ነገሮችም አሪፍ ከሆኑ ከተስተካከሉልን ቁልቢ ገብርኤል ይሽላሉ ብያለሁ። በቃ ነገር ታስታውሰዋለህ እንዴት እንደተለያየን ምን እንዳለያየን? ታስታውሳለህ? ቀናተኛ ወንድ ነበርኩ ትንሽ። ግን በቀን አይፈረድብኛል። ግን እንዴት ለምን ይፈረድብኛል? እንዴት ማለት እንዴ? አንቺን የመሰለ ልጅ እኮ ነው የሰጠኝ። ጋና ሂድ በቃ ካሜራማን። ሰላም ውድና የተከበራችሁ የኛ ተወዳጅና እንቁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እናንተም ባላችሁበት ሁላችሁም ሰላማችሁ ብዝት ይበልልን። ዛሬ እንግዲህ እኔ መጥቻለሁ። ያ እንደምታዩት እኔ ቤት ነው ያለነው እና ትንሽ ቤቴን ቀየር አድርጌዋለሁ ድሮ ከምታውቁትና ያው እኔ ቤት ነው ያለሁት። ዛሬ እንግዲህ ያው እያያችሁት ያላችሁት ነገር ትንሽ መገመት አይከብዳችሁም። ለየት ባለ ሁኔታ ነው የመጣሁት። ያው ከኤቢ ጋር ከሆነን በኋላ ያው ከኤቢ ጋር መምጣት ከጀመርን በኋላ በእንደዚህ አይነት ሁኔታ መተን አናውቅም። እንደዚህ አይነትም ጊዜ አሳልፈን አናውቅምና ምንን አስመልክቶ ነው የሚል ጥያቄ ሊፈጥርባችሁ ይችላል። እንግዲህ ምን ይመስላችኋል? እስከዛ ገምቱ። ያው የፍቅር ጥያቄው ልቀበለው አስቤ ነው አይደለም ግን እና ብቻ የሆነ ነገር ስላለ ነው። እና ደግሞ ያው አሁን ሰሞኑን የነበረበትን ሁኔታ እናውቃለን ሁላችንም እና ትንሽ ደህና አልነበረም ማለት ያው እዚህ ጋር ለቀቅ ለማለት ምናምን ቢፈልግም ምናምን ቤተሰቦችንም እኔንም ላለማስደበር እየጣረ ነው የሚመስለኝ። ምክንያቱም ነገሩ ቀላል የሚባል ሁኔታ ስላልነበረ በጣም ከባድ ሁኔታ ውስጥ ነበር። ሲወራ ነው ቀለል የሚለው እንጂ ከባድ ሁኔታ ውስጥ ነበር የነበረው እና ያንን እንግዲህ ድብርት የፊቱ ላይ ያለውን ምናምን የውስጡን ነገር ሰው ላይ ላለማጋባት እየጣረ እንደሆነ ነው እየተሰማኝ ያለው። ምክንያቱም እንደነገርኳችሁ ነው አጠገቡ ስለነበርኩኝ የነበረበትን ሁኔታ አውቃለሁኝ እና ያው እዚህ ጋር ደግሞ ሁልጊዜ መጥቶ እናንተ ጋር ምናምን የደበረው ፊት ማሳየት በጣም ከባድ ነው። እኔ ጋርም እንደዛው እና ከዛ አንጻር ነው እንደዛ ለቀቅ እያለ ያለው ብዬ ነው እያሰብኩ ያለሁት እና እስቲ ከዚህ ሙድ ለማውጣት እየሞከርኩኝ ነው። በቻልኩት አቅም ጥሩ ሁኔታ ላይ እንዲሆን እየሞከርኩኝ ነው ያለሁት እና
ዛሬ በእንደዚህ አይነት ሁኔታ ያው ምንም የምናከብረው ነገር የለም ማለት ያለ ብዙ ጊዜ የተለመደው እንደዚህ አይነት ነገር የሆነ አንቨርሰሪ ኦር ደግሞ የሆነ ፍቅረኛ ስትሆኑ ምናምን ነው እንደዚህ ተደርጎ ምናምን ሰው የምትጠሩት ምናምን እና ግን እኔ ያው ከዛ ሙድ ለማስወጣት እና ትንሽ ጥሩ ጊዜ እንዲኖረን ከድብርት ሙድ ለማስወጣት በማሰብ ነው ማለት ነው። እና ዛሬ ደውዬለታለሁኝ ምናምን እና ቤት እንዲመጣ ደውዬ ጠርቼዋለሁኝ። ምን ተገኘ እያለኝ ነበር። እሱ ራሱ ደውዬ ስጠራው ምን ተገኘ እያለ ነበር። በአጋጣሚ ነው እንጂ እኔ ቤት የሚመጣው እንደዚህ እኔ ደውዬ ና ምናምን ብዬው ጠርቼው አላቅምና ዛሬ በፕሮግራም ነው እፈልጋለሁና ምነግርህ ነገር አለ ያልኩትኝና እስቲ ምን እንደሚሰማው አላቅም። ያው እሷ እንደዚህ ታደርጋለች ብሎ አይጠብቅም። እኔ ያለበት ሁኔታ እንደምታውቁት ነው ማለት ያው ምንም የተቀበልኩትም የነገርኩትም ነገር ስለሌለ እኔ ጋር ያለውን ስሜት እርግጠኛ ስላልሆነበት ያው በእንደዚህ አይነት ሲቹዌሽን ትጠራኛለች ብሎ አያስብም እና እኔም ስለማያስብም ጭምር ነው እንደዛ ያደረግኩትኝ። አንዳንዴ ሳታስቡ ሲደረግ ነው ሰርፕራይዝ የምትሆኑትና እንደዚህ ያስባል ብዬ ስላልገመትኩኝ ነው። እኔም እስቲ ለምን እንደዚህ አላደርግም ከዛ እንደዚህ ሆኖ ምናምን ጥሩ ጊዜ ለምን አናሳልፍም ብዬ አስቤ ነው። አበባ ተጎዝጉዞ ምናምን አልጋ ላይ ሲጠበቅ ያው ሌላ ነገር ይመስላል ግን ትሏላችሁ ኖርማል ነገር ኖርማል በኖርማሉ እንዲሁ ቪው ጥሩ እንዲሆን ብቻ ነው ያደረግኩትኝ። ላይክ ሲታይ ምናምን የሆነ የሚያምር ነገር ለመፍጠር ነው አበባ ጎዝጉዤ ምናምን እንዲያድርግ የጠበቅኩት ማለት ነው። እና እስቲ ምን እንደሚሰማው ሲመጣ የምናየው ይሆናል። እና ቤተሰቦች ሁላችሁም ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ቪዲዮን። ከዛ ሳታሳልፉ እስከ መጨረሻው ድረስ ተከታተሉ፣ እስከ መጨረሻው ድረስ እዩ እና ሰብስክራይብ ጥሩ ነው። እግዚአብሔር ይመስገን አሪፍ እየሄድን ነው። በቅርቡ እንግዲህ ሰምታችኋል ኤቢ ሐምሌ 19 4ኛ ዓመታችን እንደሆነ ተናግሯል። መግቢያ ላይ አይቼዋለሁ ቪዲዮውን። እኔንም ጠይቆኝ ነበረ የከትላንት ወዲያ ቪዲዮ ላይ ማለት ነው። እና ያው እስከዛ ድረስ ቢቻል ኦልሞስት ስንት ወር ነው የቀረው? ሐምሌ 1 ወር ከምናምን ነው የቀረውና እስከዛን ድረስ ሁላችሁም ሰብስክራይቡን 2 ድርብ በዓል እንድናከብር ያው በመሀል እኔና ኤቢ መሀል ላይ ጋፕ ቢኖርም ያው መሀል ላይ ተለያይተን ቢሆንም ግን ያው 4 ዓመት ብለን ነው እናከብረው 4ኛ ዓመታችን ስለሆነ አንድ የተወሰነ ወራቶች የምንዘጋጋም እንደዛ ነው የሚባለው። ብቻ ግን 1 ወር ከምናምን ይቀረዋል። እስከዛ ድረስ 50,000 ለማስገባት ሞክሩ። 50,000 ከገባ 40 ምንጭ ይዤ እሄዳለሁ ብሎ በእናንተ ፊት ቃል ገብቷልና 40 ምንጭን ደግሞ በጣም ነው ማየት የምፈልገው። እዛ ያላችሁ ቤተሰቦች ካላችሁ እግረ መንገዳችን እናገኛችኋለን። በደንብ 40 ምንጭን ታስጎበኙናላችሁ 40 ምንጮቹን እና ብቻ እስከዛ ድረስ 50,000 እንደምንም ለመሙላት ሞክሩ። ተማመንባችኋለሁ። ደግሞ እስከዛ ድረስ እንገባለን ብዬ አስባለሁ። እና ለኤቢ በዛው የምነግረው ነገር አለኝ። ሰሞኑን እዚህ አይደለሁኝም። እስቲ የምናወራው ነገር ይኖረናል። እና እንደነገርኳችሁ ቤተሰቦች ከዛሬ ጀምሩ ሼር ማድረጋችሁን ቲክቶክ ላይ በደንብ ሼር አድርጉ። 50K እስከ ሐምሌ 19 ድረስ 50K እንገባለን እተማመናለሁ። እና እስከ ቪዲዮ መጨረሻ ድረስ ሁላችሁም የትም እንዳትሄዱ። ኤቢ እስከሚመጣ ድረስ እንጠብቀዋለን። ምን እንደሚሰማው ምን እንደሚል እንግዲህ አብረን የምናየው ይሆናል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የፍቅርን ትርጉም ገልጽሽ አስተማርሽኝ፣ ካንቺ ደስታ የኔ እያስቀደምሽልኝ፣ ፍቅር ለካ ለራስ ማለት እንዳልሆነ ስታደርጊ ዋይቶ ልቤ በቃመና ወይ አይነግራት አፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ እራሴን አልወቅስም። ለምን ቆንጆ አየ ተብሎ
አይን አይከሰስ ተከተለሽ አይኔ ተክዞ ባዘለቀው ልቤ አንቺን ይዞ በቃ ልቤ ተመኝቶሻል የኔ ብትሆኝ ምን ይመስልሻል ድንገት አይቶሽ አይኔ ፈዘዘ እንዳይነግርሽ አፌ ተያዘ ልቤ መርጦ ቦታ ሰጥቶሻል ያንቺ ብሆን ምን ይመስልሻል የተመኙት ሁሉም ላይገኝ እንደ ዋይ ጉዳ አደረገኝ ካላደለኝ ገላሽን ለኔ በቀረቡ ባላየሽ አይኔ አይኔ አያትና አይኔ በድንገት አይኔ ተማረከ አይኔ ወደዳት ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ ደስ አለኝ ደስ ሳየ ልቤን ትርታ ሞልተሽዋል በደስታ አሁንማ መቼ እድሉን ሰጠሽ? ጣፋጭ እሺ ሻማው ላይ እንዳትንትን ምንድን ነው ዛሬ ልደቴ ነው እንደ ሴቶቹ በአመት ሁለቴ ማክበር ጀመርሽ? እንደዚህ ምን ላይ ምን ላይ ነው? አታስታውስም ማለት ነው። በአስር ቀን ነው ልዩነታችን። አቤት አሪፍ ነው ካሜራ። እሺ እንዲገባ አያስገባ እዚህ ላይ ነው። አሪፍ ይሻላል። ኧረ አልጋ ላይ ነው ይሻላል። ይሻላል። ምንድን ነው? ምንም በማስመልከት ነው። ምንም በማስመልከት እንደዳቴ ነው አልኩህ እኮ አትጨማለቂ ችል ሰላም አላልካቸውም ባይዘው እኮ ገርሞኝ እኮ ነው። አበባው ምናምን ደግሞ ከዛ ከመግቢያ ጀምሮ ነው። ምንድነው ማሳያቸው ለቤተሰቦች ዛሬ በቃ እንደዚህ ሽብርቅርቅርቅ አድርጌ አንተ ከኋላ ለቃጥረኝ ነበር አይነት። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ ያለሁላችሁ። አሁን ለምን ማትነኝ? ምንድነው እንዴ አንዳንዴ እንደዚህ ማሳለፍ ጥሩ ነው ብዬ ነው እኮ። ምንም በማስመልከት ምንድነው እንዲሁ ምንም ባይኖርስ ምን ችግር አለ? አልጋ ላይ አበባ ወይን ምንድነው የምታሳፈሪኝ? እንዴ ለልንጃ እንደዚህ ታሳፈርሽ ተሽጎረመም ምንድነው? እኔ እንደዚህ ነገር እፈራለሁ። ቤተሰቦች እያያችሁ ነው። እንደዚህ አይነት ነገር ይፈራል። አጋሪ ምን ታርጊኝ? ኧረ እኔ ኖርማል ጥሩ ጊዜ እንዲኖረን ብዬ ነው እንዴ ለቫይቡ ለቤቱ ድባብ ብዬ ነው አባይ ቆጥቁስ ካሜራማን ወጣ። አንተ ለምን ሂድ አንተ አንቺ ፈራለሁ ለካሜራማን ወጣ እመልሽ በሱ ፊት ፈራለሁ። ያወራት ግን ምንም በማስመልከት ነው እንዲሁ ላይክ ለእንትኑ ለቫይቡ ምናምን ደስ ይላል ብዬ ነው እንደዚህ አበባ ምናምን ኖሮ ምናምን ምን እንዳስታውሰኝ ታውቂያለሽ? አንተ ምንድነው? አይ እንዴት ለቀቀል ባል የዛሬ 4 አመት አካባቢ ልክ ስንገናኝ ካስታወሽ ወይተው ማለት ነው። ቆይ እሺ ለምንድን ነው የምትጠጋግኝ እንደዚህ? ኧረ በእግዚአብሔር እግርህን ከፍ አድርግልኝ። እኔ እሺ እንደዚህ እሺ እኔ እሺ በነገራችን ላይ ማለት ነው የባለፈውን የተገናኛችሁበትን ታሪክ አቋርጣችሁ ቀራችሁ ተብዬ ነበረ። ፓርቲቱ ወዳችሁ ነው የምትቀጥሉ ኮሜንት ላይ አይ አይደለም ማርያም
የኛ ታሪክ ቤተሰቦች እንዲህ እንደምታስቡት አይደለም። በጣም ውስብስብ በጣም እኮ የመጀመሪያ ቀን ብለህ ስላልክ ነው የሚቀጠልኩልህ። የመጀመሪያ ቀን አበባ ምናምን የመጀመሪያ ቀን እንዳገኘኋት ሽቶ ይዛልኝ ነው የመጣች። የመጀመሪያ ቀን ካፌ ተገናኘ ወጣ ማለት አማሪውኛ ወለኔ ሽቶ ላንተ ለምንድን ነው ሽቶ ሽቶ ገዝተሽ ደግሞ በዛን ሰዓት ባይተው በጣም ብዙ ነበር። ስጦታ ነው ብዬ የተቀበልኩት ታያችኋል። ኦኬ ብቻ የመጀመሪያ ሰዓት እንደ ተገናኘን አካባቢ እንዳልኳችሁ ካፌ ነበር የተገናኘ ነው። ከዛ የመጀመሪያ ቀን ተጣልተናል። አዎ በአካል የተገናኘ ነው ማለት ነው። በስልክ በጣም እናወራ ነበረ። ከዛ በአካል የመጀመሪያ ቀን ስንገናኝ ሻሸመኔ ሐምራዊ የሚባል ካፌ ነበርና እዛ አገኘኋት ማለት ነው። እና ለካ እንትን አትወድም ላይክ ግርግር አትወድምና በጣም ግርግር ያለበት ቦታ ነው የጠራሁሽ። አዎ የሆነ ማንኪያ ሹካ ነው ኳ ይላል ውስጥ ካፌ አስታውሳለሁ። የሆነ በቃና ሰው የሰው ወሬ ምናምን የሚሰማችሁ እሑድ ቀን ስለነበር ነው ይመስለኛል። እና ሰው ደግሞ በጣም ያወራልና የሆነ ጥርት ያላለ ድምጽ የሚረብሽ የሆነ ምናምን ውካታ ያለበት ነውና ጨነቀኝ ለጆሮዬ ምናምን ነገር። በዛ ላይ የመጀመሪያ ቀን ነው። በዛ ላይ ሳገኘው ምናምን ገዘፈብኝ። ማርያም አላልሽኝ? አይ ብያለሁ። ረስተክ ነው። የዛን ቀንማ አላልኩም፣ ካለፈ በኋላ ነው። እና እንደዚህ ምናምን ሳይሆን ምናምን ስንገናኝ ግዙፍ ነው ምናምን እኔ ስሩ ምንድነው ማክለው። ከዛ አይ ያኔ ወፍራም ነበርሽ አንቺም በጣም። አው ግን ደግሞ ላይክ በቁመትም በሰውነት አንተ ምናምን እንደ ምን ሆነሽ። ከዛ ሳይው ምናምን ግዙፍ ነው። ከዛ በቃ ተደናገጥኩኝና ድምጽ ምናምን አለ ምናምን ተጨነቅኩኝ። እሱ ደግሞ ችግር አልነበረበትም። እኔ አንድና አንድ እሱ አለ አንቺን ለማግኘት ፍላጎቴ ነበር። ጥር ያለ ቦታ ነው የመጀመሪያ ቀን የሚቀርበው ለመደማመጥ እንጣንጣለች ጨነቃት። በቃ እሺ ብለን ተነስተን ሌላ ካፌ ያዘዝኩትንም ሙላ ሳንጠቀም ነው። ከዛ እንውጣ ብዬው ይዤው ወጣውና ሌላ ካፌ ሄድ። ምን ነበር የሆነ ስሙ ጠፋብኝ። ብቻ በኤሚ ነው እዛ ፒዛ ጋበዝኳት። ከዛ አውሬ እንዴት ታውራ ጭር ያለ ቦታ ወሰደኝ ያለችኝ። እሺ ብዬ ካፌህን እንደገና ሌላ ካፌ ይዤት ሄድኩኝ ማለት ነው። አውሬ አላወራም ምንድነው ቻው ብዬሽ ባጆች ላሳፍ አይደለም ሂሳብ አለ ማለት ፒዛው አልተበላም ነው ምናምን። ከዛ አስታውሳና እንደዚህ አስተናጋጁ አልመጣም ስትለው ከዛ መጣች ምናምን። ከዛ ሂሳብ አወጣ ከፈለና ምናምን። ከዛ እንሄዳለን ማለት ነው። ፒዛው አልተበላም። አንድ ፒዛ ነው ከላው ላይ የበላለት። እኔም እየበላው አይደለም እና እያወራሁት አይደለም ምናምን ማለት ምን ላወራ ግራ ገባኝ። ከዛ ያወራኛል ለሚያወራው ነገር ብቻ ነው። እሱንም በቃ የሆነ ከራሴ ጋር አልነበርኩም። የዛኛው ቤት ተረብሻለሁ። ከዛ እንውጣ አለኝና ይዞኝ ምናምን ጎትቶኝ ወጣ። ከዛ ነይ ያለኝ ምን ነው ለሆነ ባጃጅ ላሳፍርሽ እጂ ባጃጅ ምናምን አቆምኩላት ማለት ባጃጅ አቆምኩኝ ምናምን ግቢ አልኳት። ቀወጠች አልገባም ቀወጠች። ከዛ ወክ እናርጋለችኝ ማለት ነው። ከዛ ታስተሻለች በውስጥ በኩል ልስቶ ምናምን ከዛ ወክ አደረገኝ ምናምን። ከዛ ማውራት ጀመርኩኝ። ወክ ያረኩኝ ትንሽ አወራን ምናምን። ከዛ ትንሽ ከሄድን በኋላ አስታውሳለሁ ወይኔ ፒዛ ያለ በያለ እንዴ ማርያም እግዚአብሔር ልክ አስፋልት ላይ ስንደርስ ሙሉ ፒዛ ሳታዝበያ ሰጣሽ። ወይኔ ፒዛ ያለኝ ማለት ነው ማውራታችን ሳውቀውና ከዛ ወይኔ ፒዛ በጣም ተጸጸተ ፒዛውን ሳይበላ በመውጣቱ። ከዛ ሸኘኝ ምናምን ወደ ቤት አስገባኝ ምናምን። ከዛ በቃ በቃ በአካል አንድ ቀን የዛን ቀን ተገናኘን። ከዛ በኋላ ቆየናል የተገናኘነው በጣም ቆየን። ከዛ እንዳልኳችሁ እንደዚህ አበባ ምናምን አዘጋጀውላትና ወይን ምናምን አድርጌ ኳስ ነበር የማንቸስተር። ከዛ በጣም የጊፍት ሰው መሆኗን የምታውቁት። ድጋሚ ደግሞ በጣም እኮ ጊፍት ትወጂ ነበር ታስታውሻለሽ? አሁን እስቲ የሆነ ነገር ስጪኝ። ምን ልስጥህ? እንጃ ሆነ ቁልፍ እንዳትሰጪኝ። የልቤን ነው የመኪና የልቤን። ከዛ እኔ በጣም ሮናልዶን በጣም ነው የምወደውና የሮናልዶ ማሊያ ግን በማንቸስተር የማንቸስተር ደጋፊ አይደለሁም እኔ። የሮናልዶ ደጋፊ ነው ግን በቃ የሮናልዶ ማሊያ ከማንቸስተር ማሊያ ያለበት ይዛል።
ከውጭ ነው ሁላ በ7 ቁጥር አሰራውለትና ከውጭ ነው ያስመጣችልኝ። ከውጭ አስመጥቼ ሰጠሁት። ከዛ ኳስ ነበር ምናምን ስንገናኝ ሁለተኛው ቀን ላይ ሁላ አገባ ተስተውሻለሽ? አዎ ከዛ ማታ ላይ ሲኒማ ኳስ ሄደን አየን ምናምን ሊቨርፑልን ከአርሰናል ጋር። ከዛ ማታ ደግሞ ማንቸስተር ነው እንዶ ነበር 4 ሰዓት። እሱን አላየንም። እቤት ሆነ በስልክ እያየን ነበር። እሱም ፎቶዎች ካሉ ይመስለኛል ይኖራታል ፋይል በጣም ስለምታስቀምጥ። እኔ እዛኛው ስልክ ላይ ነበር አሁን የለም ነው ስልኩ አጠቃላይ። ኦኬ እና ከዛ በኋላ እንደዚህ ምናምን አድርጎ ምናምን የዛን ቀን ነው የጠራኝ እቤት ኳስ ካየን በኋላ ምናምን። ከዛ እቤት እንሂድ ብሎ ምናምን ስንሄድ እንደዚህ ዲኮር አድርጎ ምናምን በጣም እንጂ ያረጋኝ። ለኔ በህይወት ዘመኔ እንደዚህ አይነት የእንትን ኤክስፒሪየንስ የለኝም። ግን ባይዘው ለመጀመሪያ ጊዜ እኔን ሰርፕራይዝ አለኝ። ከዛ አለኝ እኔ አርግ ያለቅም ሁላ ምን እንደማደርግ ስለማላቅ ጓደኞቼ ነበሩ አበባ ምናምን ሲያደርጉልኝ ነበር። ታስተውሻለሽ? ከዚህ በፊት ሪሌሽን ነበረክ እንዴ? የለኝም ሪሌሽን። አሁን ዳዲስ ነው ተይኝ። ለቤተሰቦቼ የተናገርኩት ሪሌሽን የለኝም። ግን በሰዓቱ ደግሞ የተረጋጋው ሰው አልነበርኩኝም። እንደውነት ፍጹም ካገኘው በኋላ ፍጹም ሌላ ሰው ነው እንኩት የእውነት ፍጹም ሌላ ሰው። ስለዚህ ቀይራኛለች በጣም። እንደዚህ 4 አመት ምናምን ለመጀመሪያ ጊዜ ነው ቆየው ትላችሁ ፈልጌ ነው። ከኔ 4 አመት አልሞላንም። አሁን ላይ የሚሞላን በውስጥ አንድ ሰው እያወራኝ ነበረ። ሐምሌ ገብርኤል ላይ የተገናኛችሁ ከሆነ ለምንድን ነው 40 ምንጭ የምትሄዱት? ድሬዳዋ ቁልቢ ሂዱ፣ በዛው ማንግሱ ተበላናል። የ40 ምንጭ ሐሳባችንን እንቀይረውና 40 ምንጭ ፈጣሪ ካለ አንድ ቀን፣ ቁልቢ ገብርኤል ግን በዚህኛው እንደው ፈጣሪ ብሎ አሳክቶልን 50,000 ፎሎወርም ከገባን ነገሮችም አሪፍ ከሆኑ ከተስተካከሉልን ቁልቢ ገብርኤል ይሽላሉ ብያለሁ። ከፈጣሪ ደስ ይለኛል። ባይዛው ቤተሰቦች የሚያውቃሉ። ድሬዳዋ ሄደን ማለት እኔ ምን ተጠየቅኩኝ። እኔ ደግሞ በውስጥ ገብርኤል በጣም ብዙ ጊዜ በእስር ቤትም ገብቼ ስወጣ ምናምን ገብርኤል ማለት ገብርኤል ምን ያህል እንትን እንደምል ይታወቃልና በዛ ምክንያት ነው ወይ አሉኝ። አብዲ ጋር የተገናኘሽው የገብርኤል ቀን ስለሆነ ነው ወይ ገብርኤልን የምትወጂው ተባልኩኝ። ነው ወይ እኔ ቅድም እንዳልኳችሁ በጣም የጊፍት ሰው ነች እሱ። ለቤቴ አንድ ስጦታ ይዛልኝ መታለች። ከተገናኘን ኦልሞስት ከ1 ወር በኋላ ምናምን የገብርኤል ስላደነውን ይዘሽልኝ የመጣሽ ታስተሻለሽ። እና ከኔ በፊትም የነበረው ብዙ ነገር ትነግረኝ ነበረ። የሆኑ ነገሮች በህይወት ሻፕን ያደረጉ ነገሮች ነበር። ያው ፊት ለፊት እንዳይወራ ስለፈልግም ብቻ ከገብርኤል ጋር የሚያገጣጥሙ ብዙ ሂስትሪ ያላት ጽሁፍ በጣም ለዛ ነው በጣም ነው የምትወደው ገብርኤል። ያው ፕላስ አልኩኝ ደግሞ የመለስኩት መልስ ከዛ በፊት አንተ እንዳልከው ከዛ በፊት ብዙ ነገሮች ነበሩ። ከዛ ደግሞ እዛ ላይ ላይክ ፕላስ ይሄ ተጨመረ ምናምን ነገር እና ብዙ ነገሮች የሚሆኑት በዛ ቀን ስለሆነ ነው ብዬ መልሻለሁኝና ለዛ ነውና ገብርኤል ፈጣሪ ፈቅዶ እንዳልከውም ጥሩ ሀሳብ ነውና ፈጣሪ ፈቅዶ ምናምን በአሁኑ ቁልቢ ገብርኤል ብንሄድ እኔም ከምንም በላይ አልሆነች ነው ማለት እንትን ስለሆነ እንትኑን ብንሄድ አሪፍ ነው። የቁልቢውን እናስብበት። አሁን ምን ወር ላይ ነው? አሁን ግን ሐምሌ 19 አሁን ግንቦት ነው። ሰኔ ሐምሌ በስመ አብ ወወልድ አልጀመረም ጊዜ ብቻ ፈጣሪ ያሳካልን። እስቲ እንየውና ፈጣሪ ያሳካልንና እንግዲህ እንደዚህ የጉዞ ልምድ ስለሌለን እኔና ጹቤ አንሄድም። ባይዘው ሄደን አናውቅም። እንደዚህ ቱራ አንሄድም። ፈጣሪ ከፈቀደ እስቲ በዚህ ሄደን አናውቅም። አንዴ ብቻ አብረን እያለን ላንጋኖ ሄደናል። ይዘሽኝ ሄደሻል? ላንጋኖ ሄደናል። ያኔ ተማሪ እያለሁኝ አንዴ ላንጋኖ ሄደን ተመልሰናል። ከዛ በኋላ ግን እንደዚህ ወጥተን ሌላ ሀገር ምናምን ሄደን አናውቅም። እናሳካለን፣ እንሄዳለን። ፕሮሚስ የሆነ ቀን ደግሞ ዱባይ እንሄዳለን። የዱባዩን አላውቅም።
ዱባይ እርግጠኛ እንሄዳለን ለምን አንሄድም? ፓስፖርት የሌለሽ ልጅ አሁን ስለ ዱባይ ታውቃለሽ? አወጣለሁ አሁን ፓስፖርት ካወጣ ነው ዋይዘው እኛ ፓስፖርት አለን። ፓስፖርት አውጪ እንጂ አወጣለሁ ፓስፖርት ቅርብ ጊዜ ከእንግሊዝ ፓስፖርት አወጣና የድሬውን ግን እናስብበትና ሐምሌ 19 ግዴታ ነው እንቀር እንትንም ይሆናል ለየት እናደርገዋለን። አራተኛ ዓመታችን ሄደን ቤተክርስቲያን ምናምን ማክበር ደስ ይላል። እስቲ ከፈጣሪ ጋር እንግዲህ ፈጣሪ ይታከልበትና 19 እንደዛ እናከብራለን። ሌላው ደግሞ ሰሞኑን አዲስ አበባ ልሄድ አጠር መጠን አድርጌ ሳወራው ማለት ነው። ይህን ነገር ባለፈውን ብላኛለች። አይሆንም ብዬሻለሁ። ለምን ነው የምትሄጂው? እንዴ ለጉዳይ ነው እኮ። ለምን አይነት ጉዳይ ነው የምትሄጂው? ጉዳይ ማለት ጉዳይ አለኝ እዛ የምሄድበት። እኔ መስማት የለብኝም? አይ አይደለም። ላይክ ያው አንዳንድ ስልኬ ምናምን ተቃጥሎ ነበር ምናምን እና እነዛን ነገሮች ለማስተካከል ምናምን አውቀዋለሁ። ያያችሁ ጉዳዩን አውቄ ነው በእናትህ የጠየኳት። እንዳትሄጂ በቃ እንዳትሄጂ እንድትሄጂ አልፈልግም። ስልክ እዚህ እንደሌለ ምናምን ታውቃለህ። ሰው ግዴታ ስልኬን ማስተካከል ያለብኝ አዲስ አበባ ነው። በጣም እየገገመብኝ ስለሆነ ነው ዋይዘው እናንተ ፊት ነው እየተናገርኩ ያለሁት። እኔ ስልኬን መጠቀም የቻልኩ ስላልሆነ ግዴታ አዲስ አበባ ሄጄ ማስተካከል አለብኝ። እኔ ደግሞ እዚህ ሆኜ መሳቀቅን አልፈልግም። ለምንድን ነው መሳቀቅ? በቃ አልፈልግም። ማንን አገኘች ማንን አገኛት ምናምን ብዬ መፍራት አልፈልግም። እንዴ ማንንስ ባገኝ ደግሞ አንተ ለምን ይደብራል? እንደዚህ አትበይኝ ማርያምን፣ የምሬን ያጣላ ማለት አይ ኬክ እንብላ። አንበላም። እያወራሁሽ ኬኩን እንብላ እያወራሁሽ ነው። እሺ ነው ወደን ኬካችንን እያበላን ነው። ማርያምን አልበላም። ለምን አልበላም? እያወራሁሽ። እሺ አውራኝ። ምን እንዴ እኔ ማንን አገኛለሁኝ እዛ ሄጄ? እኮ ማንንም እንድታገኝ አልፈልግም። ይሄ እኮ ከመገናኘት ጋር ነው። እዚህ ሆኜ ማስተካከል አንችልም። ስልኩን ከፈለግሽ እዛ ሆኖ መላክ ይችላል። ከፈለግ አብረን መሄድ ግን እንችላለን። እኔ አልችልም። አሁን ፋዘር ነው። እሺ ታዲያ እኔ ምን አድርጊ ነው የምትለኝ? ስልክ ወደ ቤተሰቦች አንምጣ? ግዴታ ወደ ቤተሰቦች መምጣት አለብን። ሃፒ በርዝዴይ ቤት ሃፒ በርዝዴይ ቱ ተቆረሰ። ካሜራማን ባይዘዌ ኬክ በጣም ይወዳልና አይዞህ አንድ ቀን ትበላለህ። ለራስ መጀመሪያ ነምቢ ለራስ እሱ ለነሩሽ ተራፊዋን መብላት በጣም ነው የምወደው። መቼም መሄድ ላይ ነኝ ካንተ። አሁንም ችግር የለውም አታስብ። ኮንቺ ነው የምትሄጂው? አላወኩኝም። ቆይ እሺ ምን ያህል ቀን ነው የምትቆይው? እሱንም አላወኩኝም ገና። አዞብታይ ማርያም ይደብረኛል። እንደዛ አታወኝ። አላወኩም ምን ያህል ቀን እንደምቆይ ማለት። ስልክ ለማምጣት ከሆነ አንድ ቀን በቂ ነው። ኧረ እባክህ ደርሶ መልስ ነው። እሺ የወሮስ ነው። ታይ ደርሶ መልስ ነው። አዎ ደርሶ መልስ። ስልክ ለመቀበል አሁን የምትሄጂው? ኧረ ለመቀበል አይደለም እጄን። እሺ ለመቀበል እኮ አይደለም ለማስተካከልም ጭምር እኮ። አንድ ቀን በላይ ፈጀ። በዛ ላይ ብዙ ማግኘት የምፈልገው ሰው አለ። ኖ እኔ ሌላ ነገር አላልኩኝም። ለእንትን ነው እዚህ ከቤተሰቦች ጋር ለመገናኘት ምናምን ማገኛቸው ብዬ የማስባቸው ሰዎች አሉ። ከተሳካል እንዴ! ኧረ መከራዬን በላው። ቤተሰቦች አንድ በሉልኝ ይሄንን ሰውዬ በእናታችሁ። ሹኮ ከፊት ለፊት ካሜራማን በጣም ነው የምታሳዝነው። ምንድን ነው ነገሮችን ካስተካከልኩኝ አብረን እንሄዳለን። ከተስተካከለልኝ አብረን እንሄዳለን። እኔ እስከዛ ድረስ አልቆይማ። እሺ ካስተካከልኩኝ የፋዘርን ነገር አብረን እንሄዳለን። እሺ ፕሮሚስ። ማርያምን ችግር የለብኝም።
እንደምንም ያስተካክላለሁ። እሺ እና ቤተሰቦች እንግዲህ ቤተሰቦችን ማናጨናንቃቸው እና ፓርትቱ ያላችሁት እንግዲህ ፓርትቱ በትንሹ ነካ ተደርጎላችኋል ምናምን። እኔ አንድ ቀን ብቻዬን ማለት ነው ሙሉ ሂስትሪውን እነግራችኋለሁ። ይሄም ደግሞ ከማሚ ጋር መጣና የተዋወቅንበት ምናምን ለሷም ስላልነገርኳት ከሷ ጋር መተን ያለው ነገር እንዳለ እነግራችኋለሁ። ፕሮሚስ። ይነግራችኋል። ምን አፕን እንዳረገ እንዴት አብረን እንደቀጠልን ምናምን ሁሉንም የማታውቁትን ነገር እንዴት እንደተለያየን ሁሉ ነው። ምንም መደብቃቸው ነገር የለም። ታስታውሰዋለህ? እንዴት እንደተለያየን ምን እንዳለያየን ታስታውሳለህ? ቀናተኛ ወንድ ነበርኩ ትንሽ። ግን በቀና ይፈረድብኛል። ግን እንዴት ለምን ይፈረድብኛል? እንዴት ማለት እንዴ? አንቺን የመሰለ ልጅ እኮ ነው የሰጠኝ። የእውነቴ ነው። አይ አንዳንዴ መቅናት ጥሩ ላይሆን ይችላል። ግን ቆንጆ ሴት ስታገቡ ደግሞ አትቅና ማለት ይከብዳል በጣም። እጹብ ላይ ደግሞ አለመቅናት ትንሽ ይከብዳል። አይ በደንብ እዚህ ጋር ሰሙልኝ ዳጋግማችሁ እንዲህ ያረጋችሁ። ይሄ ጉራ ነው የሚያስጠላኝ በቃ። በጣም ይቀና ነበረ ባይዛውና የተለያየንበት ምክንያት በቅናቱ ምክንያት አሳበደኝ። በጣም አሳበደኝ ማለት ነው። ቅናት ሚንስ በቃ ይሆን አይፈልግም ከማንም ጋር ምንም አይነት ኖርማል ግንኙነትም ምናምን ተቃራኒ ጾታ ከሆነ አይፈልግም። ደስ አይለውም እንዲህ ሲያያችሁ ምናምን። የወንድ ጓደኛ ምናምን ታብዛ ነበር ቤስት ፍሬንድ ምናምን እያለች ማለት እና እኚህ ነገሮች ደግሞ እኔ በግሌ ማላምንበት አሁንም ቢሆን። ግን ላይክ አንተ የወንድ ጓደኛ ሚንስ የሆነ አብሮ አደግም ምናምን ቢሆን ምናምን ደስ አይልም። አይ አሁን ቢኒ ላይ እኔ ቅሬታ የለብኝም። ኖ እሱ ላይማ እንዲህ ቅሬታ ይኖርብሃል። ቢኒን በጣም ነው የምወደው እኮ አይ ሚን አሁን ከዛ ውጪ እንደዚህ አብሮ አደግ ሰፈር ውስጥ ምናምን እኮ አልኩ እኮ ይሁን። አንዳንዴ ባይዛው ግንኙነቶች በሙሉ ከወንድ ልጅ ጋር ሌላ ግንኙነት ይኖራቸዋል ማለት አይደለም። አንቺ ደግሞ ያላወቅሽው ነገር ምንድነው ታውቂያለሽ? የወንድ ልጅን ስሜት ሞር እኔ አውቀዋለሁ። ማን ምን ፈልጎ ሊቀርብ እንደሚችል ካንቺ በተሻለ ነው ያውቀዋለሁ። ገባሽ? የማያቸው ነገሮች ደግሞ አንቺ ጓደኞች ጋር ልክ አይደሉም። በቃ ቤተሰቦች ከምሽቱ 5 ሰዓት ሊደወል ይችላል ስልክ በላሽ ተብሎ። ከዛ ይሄን እንዴት አድርጌ እንደቀበለው ነው እስቲ የምትፈልጉት? በላሽ ተብሎ ከምሽቱ 5 ሰዓት 5 ሰዓት ተደውሎሽ ያውቃል? ጓደኛ ነን ብሎ ነው 5 ሰዓት የሚደውሉት። አይ እንደዛ ከሆነ እንኳን ቀና እነዚህ ሌላ ነገር አሁን ነቃሽ ማለት ነው። እንኳን ቀና እውነት። አይ እነዚህ እንኳን ሌላ ሀሳብ አላቸው። እና የተለያየ ነው በዛ ምክንያት ነበርና በጣም ተጨነቅኩኝ። ላይክ በጣም ሲቀና ምናምን በነገሮች ምናምን በቃ እንቅስቃሴ ምንም ማድረግ አልቻልኩም። ስራ ላይም ሆነ ብዙ ነገሮች ላይ ምናምን ያው ከወንድ ጋር የሚያገናኛችሁ ነገር አይጠፋም በብዙ አይነት ወይ ያው ከሴት ጋር ብቻ አይደለም። እኔ ውሎ ወይ ግንኙነት ምናምን በሆነ በቃ ብቻ በብዙ መንገድ ከወንዶች ጋር ልትገናኛላችሁ ምናምን። ያንን ነገር ደግሞ መቀበል ካልቻለው ደግሞ በጣም ከባድ ነው። ደግሞ ስራ ቦታ ምናምን ባይዘው የዛኔ ወንድ የሚበዛበት ቦታ ነበር ምናምን። ኢቭን የሆነ ወንድ የሚበዛበት ቦታ ነበር የተመደብኩት። ከዛ እዛ ቦታ መሆን የለብሽም ብሎኝ ስራ እንዳሰራም ፈልጌ ነበር። እርግጥ የኔ ልክ አልነበረም፣ ትንሽ ይበዛ ነበር። ግን ልክ አይደለም። እኔ እንጃ የኔ ስጋት መቼ እንደሚገባሽ የሆነ ግን ደግሞ ለኔ ደግሞ ኮምፎርት ይነሳል እንዴ። ያን እኮ ጥፋቴ ነው ብዬሻለሁ። በጣም የገፋ መሆኑ ግንኙነታችን እኮ እንዲቆም አደረገው። በጣም ኦቨር ሲሆንብኝ ምናምን በቃ ስራ መስራት እየቻልኩኝ አይደለም። ላይክ እኔ ባላስብም እሱ ገባኝ። አንቺ ተስበልሽ ሳይሆን ወንዶቹ ላይክ ሌላ ነገር ፊል ሊያደርጉ ይችላሉ በቀረቤታ ምናምን ነው። ግን እኔ ደግሞ ያ ነገር እኔ ጋር ከሌለ ጭቅጭቃችን የሚሆነው እኔ ጋር ከሌለ ለምንድን ነው የምትጠራጠረው የምትቀናው? እሱ ደግሞ ወንድ ልጅ ማውቀው እኔ ነኝ። ወንድ ልጅ ኖ ወይ እንደዛ ብቻ ሳይሆን ልሽ አሁን ግንኙነት ምናምን የሁለት ሰው ነው ሀሳብ የገባሽ።
ላይክ ምግብ አብረሻቸው የምትበያቸው ሰዎች አሉ። ራት ወታቸው አብረሻቸው የምትበያቸው ሰዎች አሉ። የሆነ ነገር አንቺ ላይ ፍለርት ቢያደርጉ ኖ ብትይ ያ ወንድ ልጅ ነገርኩሽ ቀን በቀን እያገኘሽው ነው ራት አብረሽ ትበያለሽ ና ምን ሀፕን ሊያደርግ እንደሚችል አላውቅም። እና ደግሞ ታስቢው አንቺ ምዛው ወይ ሌሊት ይችላልሽ ነው ኔቨር እንደዛ አይደለም። ወንዱ ልጅ እስከየት ድረስ መሄድ እንዳለበት ላታቂ ትችላለሽ። ጥሩ ሰው ነው ብለሽ የገመትሽው ሰው አንቺን ለማግኘት ሌላም ነገር ሊጠቀም ይችላል ነው የኔ ሐሳብ። ገባሽ? አንቺ ደግሞ በሰዓቱ በቃ አይ ግንኙነት ነው እዚህ ውስጥ መሀል መግባት የለብህም ምናምን በምትይኝ ሰዓት ነው ልክ አልነበረም። እርግጥ የኔ ደግሞ ትክክል ያለው በጣም ፈርለቀቀ። የምትወጭበትን ሰዓት የምትገቢበትን ሰዓት ምናምን እንዲህ መቆጣጠር ምናምን ልክ አልነበረም። ኦቨር ሆነብኝ ምናምን ነገር ስልኬ ይፈተሻል። ስራ ቦታ ላይ ወንዶች ከበዙ ምናምን አይቻልም ምናምን። ከዛ በቃ ከስራ ቦታ ስትወጣ ማታ 4 ሰዓት ብትወጣ እጄ ነው የምቀበላት። በቃ ቤቷ እጄ አልሻት ነው መጣው እሱ ነው የሚሸኘኝ ምናምን። ከዛ በቃ እንቅስቃሴዎቼ ሙሉ በሙሉ በቃ ስልኬ የተደወለ ስልክ ስራ ቦታ ምናምን በሙሉ በሱ የተገደበ ሆነብኝ ምናምን። እና ያ ደግሞ ኮምፎርት ይነሳል። በቃ እንዴ እፍንፍን አልኩኝ ማለት ነው። ላይክ አያምነኝም ወደሚለውም ገባው ነው። የእሱን ስሜት ልረዳ አልቻልኩም። ላይክ በቃ አያምነኝም እምነት ስለሌለው ነው እኔ ላይ በዚህ መጠን የሚቆጣጠረኝ ውስጥ ገባው። መጨረሻ ላይ በቃ ጀስት በቂ ነው እስከዚህ ድረስ አልኩና እንለያይ ወደ ማለቱ መጣን ማለት ነው። ከዛ በኋላ በቃ ብሬክ አደረገው። ግን ተለያይተናል ልጅ አቁመናል ያልሽኝ ሰው ፊት እናገራለሁ አቃጥራለሁ። ብቻ ሰፋ ባለ እንትን የሆነ ሰዓት ላይ ፖድካስትም እስቲ ለመቅረብ እናስባለን። ዲቴል ስለኛ ህይወት ማወቅ የምትፈልጉትን ነገር በተግላላ ያው ተገናኝተን ምናምን ብቻ ያለን ላይፍ ባይዘው እንደዚህ ቢጻፍ ምናምን በጣም የሚገርም ታሪክ የሚወጣው ፊልም የሚወጣው ታሪክ ነው ያለንና በ4 አመት ውስጥ በጣም ብዙ ታሪክ አሳልፈናል። በጣም ብዙ ጊዜ ተለያይተን ብዙ ጊዜ ታርቀናል ምናምን። ከዛ የመጨረሻ በቃ በጣም ጋፕ ያደረግንበት ይሄኛው ነበረ። ተጣልተን ምናምን በቃ እኔም ሌላ ሪሌሽን ውስጥ ምናምን የገባሁት እኔ ሌላ ሪሌሽን ውስጥ ገባሁ፣ እሱ ግን አልገባም። እና ማለቴ ተተወሰነ ያክል አልገባህም ነበር። እኔ ቀድሜ ያለ ይመስለኛል አይደል? እና እኔ ቀድሜ ነው እንደዛ አይነት ነገር ውስጥ የገባሁት። ከዛ በኋላ ነው እሱ ምናምን በቃ ተስፋ ከቆረጠችማ እኔም ልቁረጥ አይነት ነገር ነው መሰለኝ። እና ብቻ ግን ያው እንዳልወልቅ ኮፊያሽ ሰው ቤት እኮ ታዋርደኛለህ አንተ በዚህ ያያዝ ብቻ እንደዛ ነበረ። እና ወይን ጠጣ? እኔ ወይን አልጠጣም። ፋዘር ጋር መሄድ አለብኝ። ካሜራማኑ ኬክ ለመብላት ቸኩሏል። ስለዚህ ያው ቶሎ እንዝጋለትና ያው አንተም ትቸኩላለህ መሰለኝ። ቶሎ ሂድ። የት ነው ይቸኩላል? ሳይቸኩል ለምን አይደለም ለሱ አንድ ያጉርሽውና ይሄድ እሱ። ለምን እኛ እዚህ ትንሽ እንቆያለን። አይ ተመችቶኛል እያለ ይሄድ እዚህ ይሄድ ነው። አይ ተመችቶኛል። የት ነው የሚመችህ? ተነስ ነው ደንታ ያማ እንደ በጣም ቆየ። በቃ ካሜራውን አጥፋው ሂድ አንተ። ካሜራማን የትም አይሄድም። ባይሰቡ እኔ ሰልፊ መቅረጽ እችል ነበረ። ካሜራማን ነው የፈለኩት። ለምንድን ነው ካሜራማን ሲኖር ሰው ሲኖር ጥሩ ነው ብዬ ነው። ለምን አይ ከዚህ በኋላ የቤት ቪዲዮ ምናምን ሲቀረጽ ግን ካሜራማን እንዳይመጣ። ለምን ምን ይሰራሉ? ሁለታችን ብቻ ብንሆን ነው አሪፍ። አይ አራዳ ልጅ በቃ አይገባሽም። ምን አራ ሞተል በቃ ነው ልጅ ደግሞ ማፈረም የለም እንጂ አራ ሂድ በቃ አንተ ተዋጣሽ ቆርበው ልጅ ምን ይሰራል? እንዴት ምን ይሰራል? እኔም ሰዓት የለኝም። ሂድ አንተ። እኛ እንቀርጻለን። በቃ ታንተ እሱ ጋር አስቀምጠው። ፈልጌው ነው እኮ እሱን የጠራሁት። ፈልጌው መሰለኝ የጠራሁት። ምን ይሰራል? በቃ ምን አትወሰናል? ኬክ በመሀላችን ምን ይሰራል? ሂድ በቃ ካሜራማን። እንደ ይሄ ጥፊ እንደው አሁንስ እግዚአብሔርን እያበዛሽ ነው እሱ። እንዴት እንደው ተፈትፊኛለሽ በቃ። አዎ ታዲያ የሚያስጠፈጥፍ ነገር ካደረክ ቀላል ተፈጥፈዋል።
ይኸውላችሁ ስደውልለት ማለት ነው ስደውልለት ፋዘር ጋር ሊሄድ ነበረ ምናምን ግን መጥቼ አይቼሽ እሄዳለሁ ነው ያለኝ። ስለዚህ አንተ ነው ኧረ እኔ እዚህ ነው የምቆየው። እኔ ፋዘር ምን ችግር አለው? ደህና ነው እኮ ተሽሎታል እኮ ፋዘር። ለማንኛውም በቃ ይበቃል። እስካሁኑ ይበቃል። ቤተሰቦች እንግዲህ ቆይ ጻፈኝ ላስተካክል እና ፋዘር ጋር ሄዳለሁ እያልክ ነበረ። ሰዓት እንዳይሄድ እኮ በቃ እንዝጋና ሂድ በቃ ካሜራማን ውጣ። አንተን ያልኩት እንወዳቸዋለን። ምን ይሰራል እሱ? ውጣ አንተ ሂድ ውጣ። ዝም በለው ቤተሰቦች እንወዳቸዋለን። እንደ አንተ አትወጣም እንዴ? የፈለከው ነገር አለ እንዴ? አንተ በጣም ነው የምንወዳችሁ። እስከ መጨረሻው ድረስ አብራችሁ ስለነበራችሁ ከልብ እናመሰግናለን። እኛም እንወዳችኋለን። ካሜራማኑ ደግሞ እንዴት እንደሚጠላችሁ እውነት አላውጣልኝ እንዴት እንዳስጠላኸኝ እንደዛ ወይ አይነግራት አፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም። ለምን ቆንጆ አየ ተብሎ አይን አይከሰስም። ተከተለሽ አይኔ ተክዞ ባዘለቀው ልቤ አንቺን ይዞ በቃ ልቤ ተመኝቶሻል የኔ ብትሆን ምን ይመስልሻል? ድንገት አይቶሽ አይኔ ፈዘዘ እንዳይነግርሽ አፌ ተያዘ ልቤ መርጦ ቦታ ሰጥቶሻል ያንቺ ብሆን ምን ይመስልሻል? የተመኙት ሁሉም ላይገኝ እንደ ዋይ ጉዳ አደረገኝ ካላደለኝ ገላሽን ለኔ በቀረብኝ ባላየሽ አይኔ አያትና አይኔ በድንገት አይኔ ተማረከ አይኔ ወደዳት ወይ አይነግራት አፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም። ለምን ቆንጆ አየ ተብሎ አይን አይከሰስም። ተከተለሽ አይኔ ተክዞ ባዘለቀው ልቤ አንቺን ይዞ በቃ ልቤ ተመኝቶሻል የኔ ብትሆን ምን ይመስልሻል?